የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን በአዲስ አበባ ይፋዊ የሥራ ጉብኝት ባደረጉ በሳምንቱ የእስራኤል ፕሬዝዳንት አይዛክ ሄርዞግ ወደ ኢትዮጵያ መጥተው ነበር። ሁለቱም መሪዎች ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተወያይተዋል። ቱርክና እስራኤል በዓለም አቀፉ የፖለቲካ መድረክ በተቃርኖ የሚንቀሳቀሱ አገራት ናቸው። እስራኤል ለሶማሊላንድ የአገርነት እውቅና ስትሰጥ በጽኑ ከተቃወሙት መካከል ቱርክ ትጠቀሳለች። ኢትዮጵያ ደግሞ ከሁለቱም አገራት ጋር የረዥም ጊዜ ወዳጅነት አላት። ለመሆኑ ከወቅታዊ የአፍሪካ ቀንድ ፖለቲካ አንጻር የእስራኤልና የቱርክ መሪዎች ለይፋዊ የሥራ ጉብኝት ወደ አዲስ አበባ መሄዳቸው አንድምታው ምንድን ነው ሲል የቢቢሲ ዘገባ ያጠይቃል። የቱርክና እስራኤል መሪዎች በሳምንት ልዩነት ወደ ኢትዮጵያ የሄዱበትን ምክንያት ከወቅታዊው የአፍሪካ ቀንድ የፖለቲካ ትኩሳት ጋር አያይዞ መመልከት ይቻላል። በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የፖሊሲ ጥናት ባለሙያ የሆኑት ዶክተር ሙከረም ሚፍታህ የኤርዶዋን ጉብኝት ከምስራቅ አፍሪካ የደህንነት ስጋት ጋር የተያያዘ እንደሆነ ያምናሉ። በሌላ በኩል የእስራኤል ፕሬዝዳንት ጉብኝት አገሪቱ ከኢትዮጵያ ጋር ያላትን ግንኙነት ለማስጠበቅና ለማስቀጠል ከምታደርገው ጥረት ጋር ይተሳሰራል። በአፍሪካ ቀንድ የደህንነት ስጋት ማንዣበቡ በቀጥታም በተዘዋዋሪም ኢንቨስትመንቷን የሚያናጋባት ቱርክ ነገሩን ለማብረድ እንደምትፈልግ ይናገራሉ። በኢትዮጵያና በኤርትራ መካከል የቀጠለው የቃላት ጦርነት በቀጠናው ስትራቴጂካዊ ፍላጎት ያላቸው አገራትን አስግቷል። ስለዚህም ኤርዶዋን በቀጥታ በአካል ኢትዮጵያ ሄደው ጉዳዩን ለመከታተል መርጠዋል። በአፍሪካ ቀንድ ከአሜሪካ ጋር ተመሳሳይ የሆነ የውጭ ጉዳይ ፖሊሲ የምታራምደው እስራኤል ከኢትዮጵያ ጋር ጥብቅ ግንኙነት አላት። ይህንን ግንኙነት ለማስጠበቅና ለማስቀጠል ፕሬዝዳንት አይዛክ ሄርዞግ ወደ አዲስ አበባ መጓዛቸውን ባለሙያው ይገልጻሉ። የእስራኤል ውጭ ጉዳይ ሚኒስቴር የፕሬዝዳንቱን ጉብኝት በተመለከተ ባወጣው መግለጫ ኢትዮጵያ አፍሪካ ውስጥ ወሳኝ አገር እንደሆነች ጠቅሷል። ኤርዶዋንም በኢትዮጵያ ሳሉ ቱርክ ከወዳጅ የኢትዮጵያ ሕዝብ ጋር ያላትን ለዘመናት የዘለቀ ግንኙነት የበለጠ ለማጎልበት ትልቅ ትኩረት እንደምትሰጥ ተናግረዋል። በቱርክና በእስራኤል ካሉ ዘርፈ ብዙ ልዩነቶች መካከል የቅርብ ጊዜውን እናነሳለን። እስራኤል ለሶማሊላንድ የአገርነት እውቅና መስጠቷ ቱርክን አላስደሰትም። የቱርክ ፕሬዝዳንት አዲስ አበባ ሳሉ እስራኤል ለሶማሊላንድ የሰጠችው የአገርነት እውቅና ለሶማሊላንድም ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ብለዋል። ሶማሊላንድ ይህንን የኤርዶዋን ንግግር ኮንናለች። የአገርነት እውቅና የማግኘት ሂደት ሰላማዊ፣ ሕጋዊና ዲሞክራሲያዊ እንደሆነም ገልጻለች። ሶማሊላንድ በሰጠችው ምላሽ ቱርክ የቀጠናው ውጥረትን የሚያባብስ አቋም ከማንጸባረቅ እንድትታቀብ አሳስባለች። ኢትዮጵያ ከሶማሊላንድ ጋር የተፈራረመችው የመግባቢያ ሰነድ ሰላምና መረጋጋት በራቀው ቀጠና ሌላ ውጥረት የጫረ ክስተት ነበር። ቱርክ ኢትዮጵያና ሶማሊያን በአንካራ ስምምነት አማካኝነት ብታስታርቅም ውጥረቱ ሙሉ ለሙሉ ረግቧል ለማለት ያዳግታል። ከሳምንት በፊት ሶማሊላንድ በእስራኤል አምባሳደር ሆነው የሚወክሏትን ከፍተኛ ዲፕሎማት ሾማለች። የእስራኤል የውጭ ጉዳይ ሚኒስትር ሹመቱ በሶማሊላንድና በእስራኤል መካከል በተደረሰው ስምምነት መሰረት የተከናወነ መሆኑን በመግለጽ እንደተቀበለው አሳውቋል። እስራኤል በቅርቡ በሶማሊላንድ አምባሳደር እንደምትሾምም ተገልጿል። እስራኤል ለሶማሊላንድ የአገርነት እውቅና መስጠቷን በተመለከተ ኢትዮጵያ እስካሁን በይፋ የሰጠችው አስተያየት የለም። ይዘቱ ይፋ ባልተደረገውና አሁን ላይ ጣፋንታው ግልጽ ባልሆነው የኢትዮጵያና የሶማሊላንድ ስምምነት ውስጥ ሲነሱ ከነበሩ ነጥቦች አንዱ ለሶማሊላንድ የአገርነት እውቅና መስጠት ነው። ለዚህም በምላሹ ኢትዮጵያ ለባህር በር ጥያቄዋ ምላሽ እንደምታገኝ ጭምጭምታዎች ተሰምተው እንደነበር አይዘነጋም። በሌላ በኩል እስራኤል ለሶማሊላንድ የአገርነት እውቅና መስጠቷን ተከትሎ ሶማሊያ ከተባበሩት አረብ ኤሚሬቶች ጋር ያላትን ግንኙነት አቋርጣለች። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት ለዓመታት ስትወዛገብ የቆየችው ግብፅ የእስራኤል የቅርብ ወዳጅ ናት። በሌላ በኩል ደግሞ ግብፅና ሳውዲ አረቢያ ጥብቅ ቁርኝት ያላቸው ሲሆን ከሰሞኑ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ወደ ሳውዲ ተጉዘው ከልዑል አልጋ ወራሽ መሐመድ ቢን ሳልማን ጋር ተወያይተዋል። የኢትዮጵያ የቅርብ አጋር የሆነችው የተባበሩት አረብ ኤሚሬቶች የኢትዮጵያ የባህር በር ጥያቄን እንደምትደግፍ የሚጠቁሙ መረጃዎች ሲወጡ ነበር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂም ከኢትዮጵያ የባህር በር ጥያቄ ጀርባ የተባበሩት አረብ ኤሚሬትስ አለች ብለው በተደጋጋሚ ከሰዋል። የተባበሩት አረብ ኤሚሬቶች ዋነኛ ተገዳዳሪ የሆነችው ሳውዲ አረቢያ በዚህ ረገድ ከኤርትራ ጎን የተሰለፈች ይመስላል። ከሳምንታት በፊት ኤርትራ የነበሩት የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ዋሊድ አልኬሬጂ በማስከተል ከኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ተወያይተዋል። ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ መጥቷል። በዚህ ውስጥ ቱርክና እስራኤል ያላቸው ሚና ምንድን ነው ይላል። የአፍሪካ ቀንድን በተመለከተ እስራኤልና የተባበሩት አረብ ኤሚሬቶች ተቀራራቢ አቋም አላቸው። በሌላኛው ጽንፍ ያለችው ቱርክ በቀጠናው የምታሳድረውን ተጽዕኖ ማመጣጠን አንደኛው የእስራኤል ፍላጎት ሊሆን እንደሚችል ዶክተር ሙከሪም ይናገራሉ። የኢትዮጵያ የባህር በር ጥያቄ በኢትዮጵያና በኤርትራ መካከል የፈጠረው ውጥረት በቀጠናው ፍላጎት ያላቸው ሀገራት በቀጥታም ይሁን በተዘዋዋሪ ጣልቃ እንዲገቡ ያነሳሳ ነው። ቱርክም እስራኤልም
ለኢትዮጵያ ጠቃሚ አጋሮች ከመሆናቸው አንጻር ወደ የትኛው ሀገር ማጋደል ኢትዮጵያን ተጠቃሚ ያደርጋል የሚለው የሁሉም ጥያቄ ነው። የፖሊሲ ጥናት ባለሙያው ከወቅታዊ ሁኔታ አንጻር ኢትዮጵያ ቅድሚያ መስጠት ያለበት ለራሷ ጥቅም መሆኑን ያስረዳሉ። ከፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን መምጣት በኋላ የዓለም አቀፍ ግንኙነት ፖሊሲ ላይ ለውጥ እየታየ ነው። ሀያላን ሀገራት ደካማ ከሆኑ ሀገራት ጋር በፖለቲካም በምጣኔ ሀብትም ያላቸው ግንኙነት የሁለትዮሽ የመሆን እድሉ እየጠበበ መጥቷል ሲሉ ባለሙያው ይናገራሉ። ሰጥቶ ከመቀበል ይልቅ ደካማ የሚባሉ ሀገራት ፍላጎታቸው በሀያላን የሚዋጥበት ዓለም አቀፍ አካሄድ ይስተዋላል። ዓለም አቀፍ ሕግጋት፣ ደንቦችና ስርዓት ገሸሽ እየተደረጉ ከመምጣቱ አንጻር ኢትዮጵያ ጥቅሟን ማስቀደም እንዳለበት ያስረዳሉ። የዓለም ሀገራት ግንኙነት የጎንዮሽ ሳይሆን የተዋረድ እየሆነ እንደመጣም ሳይጠቅሱ አያልፉም። የረዥም ጊዜ ጥቅምን ከግምት ውስጥ ሳያስገቡ ፍላጎታቸውን ለማስጠበቅ ብቻ ከሚንቀሳቀሱ ሀያላን ሀገራት ጎራ መሰለፍ በጊዜ ሂደት ዋጋ ማስከፈሉ አይቀርም። ለኢትዮጵያ የባህር በር እንደሚያስፈልጋት እስራኤል፣ ቱርክ፣ የተባበሩት አረብ ኤሚሬቶችና የቀጠናው ሀገራትም ያውቁታል የሚሉት ባለሙያው ጥያቄው እንዴት ይስተናገድ የሚለውን ያነሳሉ። በአንድ በኩል ሰላማዊ በሆነም ባልሆነም መንገድ በአጭር ጊዜ ውስጥ ጥያቄው ምላሽ እንዲያገኝ ፍላጎት አለ። በሌላ በኩል ደግሞ በሰላማዊ ስምምነት ጉዳይ እንዲፈታ መፈለግ ይጠቀሳል። በግራም በቀኝም ጫና ለማሳደር የሚሞክሩትን መቋቋም መቻል አለብን። ሰላማዊ አማራጭ ላይ ግፊት ሊደረግ ይገባል ይላሉ ዶክተር ሙከረም። እስራኤልም ሆነ ቱርክ የየሀገራቸውን ስትራቴጂካዊ ጥቅም ለማስጠበቅ አስልተው እንደሚንቀሳቀሱት ሁሉ ኢትዮጵያም ተጠቃሚነቷን ቅድሚያ እንደምትሰጥ ያሳስባሉ። ኢትዮጵያ ወደ እስራኤልም ወደ ቱርክም እንድትጠጋ ዶክተር ሙከረም አይመክሩም። ይልቁንም የኢትዮጵያ መንግስት በስሌትና በምክንያታዊነት ጥቅሙን ከፊት አድርጎ ጥቅሙን ሊያሳካለት ከሚችል ከየትኛውም አካል ጋር በተጠና መልኩ አብሮ መስራት አለበት ይላሉ። በዓለም አቀፍ ግንኙነት ኢትዮጵያ መሀል ላይ በመሆን እንደምትታወቅ ጠቅሰው ማንንም ሳያስከፉ መጓዝን እንደተሻለው አማራጭ ያቀርባሉ። አንድን አካል አስደስታለሁ ብሎ የራሱን ጥቅም አሳልፎ መስጠት እንደማያዋጣም ይጠቅሳሉ። ዘገባው የቢቢሲ ነው።